ስፖርታዊ ጉዳዮችን ደግሞ ከባልደረባችን መለሰ ግዛቸው እንከታተላለን። መለይ መቀጠል ትችላለህ። አመሰግናለሁ ሀብታሙ። በኢትዮጵያ ፕሪሚየር ሊግ 12ኛ ሳምንት የመጨረሻ ቀን ጨዋታዎች የኢትዮጵያ ቡናና ንግድ ባንክ አሸንፈዋል። ኢትዮጵያ ቡና ከመቻል ጋር በተገናኙበት ጨዋታ በሙከራ ረገድ ብልጫ የነበራቸው መቻሎች ናቸው። በፍቱዲን ጀማልና ብሩክ ማርቆስ አማካኝነት ያገኟቸው አጋጣሚዎችም ለጎል የቀረቡ ነበሩ። በቡና በኩል የፈቃዱ አለማየሁ ሙከራ ሊጠቀስ የሚችል የጨዋታው ክስተት ነበር። ነገር ግን ኢትዮጵያ ቡናን ቀዳሚ ያደረገች ግብ ያስቆጠረው ዲቫይን ነው። ከተመሩ በኋላ መቻሎች አቻ ለመሆንም ጥረት አድርገዋል። የቸርነት ጉግሳ ሙከራም ከአስቆጭ ድሎች መካከል ነበረች። መቻል ከ5 ሳምንታት በኋላ ሲሸነፍ ኢትዮጵያ ቡና ደግሞ ከ3 ጨዋታዎች በኋላ ያሸነፈበት መርሃ ግብር ነው። ኢትዮጵያ ቡና ደረጃውን ከ15ኛ ወደ 13ኛ ከፍ አድርጓል። መቻል አሁንም 3ኛነቱ ቀጥሏል። በሌላ የትናንት ጨዋታ ንግድ ባንክ መድንን ከመመራት ተነስቶ 2-1 ረቷል። ረመዳን የሱፍ መድንን ቀዳሚ ባደረገበት ጨዋታ ናትናኤል ዳንኤልና አዲስ ግዳይ ለንግድ ባንክ ግቦችን አስቆጥረዋል። ውጤቱን ተከትሎ ንግድ ባንክ ከ14ኛ ደረጃ ወደ 11ኛ ከፍ ሲያደርገው መድን ከወራጅ ቀጠና ከፍ ብሎ 17ኛ ቀጥሏል። የሊጉ 13ኛ ሳምንት ጨዋታዎች ቅዳሜ ፋሲል ከነማ ከአዳማ ከተማ በሚያደርጉት መርሃ ግብር ይጀምራል። በቀጣይ ወር የሚካሄደውን የከፍተኛ ትምህርት ተቋማት የስፖርት ፌስቲቫል አስተናጋጅ ጅማ ዩኒቨርሲቲ ዝግጅት ማጠናቀቁን አስታወቀ። ተሳታፊ ስፖርተኞችን በየሚመጡባቸው አካባቢዎች ባህል ለመቀበልም ዝግጅት ተደርጓል ብሏል። የዩኒቨርሲቲው ስፖርት አካዳሚ ዲን ዶክተር ወንድማገኝ ደምሴ ዳናይሲሳይ በየስፖርት አይነቶቹ ተሰጥኦ ያላቸውን ስፖርተኞች ይገኙበታል ተብሎ የሚታሰበው የከፍተኛ ትምህርት ተቋማት የስፖርት ፌስቲቫል ዘንድሮ 10ኛ ምዕራፉን ይደፍናል። በቅርቡ 10ኛ ውድድሩን በጅማ ከተማ ያከናውናል። ጅማ ከተማ ውድድሩን ከመቋረጡ በፊት ያዘጋጅነት እድሉን አግኝታ የነበረ ቢሆንም ውድድሩ በተለያዩ ምክንያቶች ሳይካሄድ ሲቀር አዘጋጅነቷ በተንጠልጠል ነበር የቀረው። ባለፈው ዓመት ውድድሩ እንደ አዲስ ሲጀመር አዲስ አበባ ከተማ ላይ በውስን የስፖርት አይነቶች ተከናውኖ እንደነበር ይታወሳል። ታዲያ ጅማ ይህን ያገኘችውን እድልም ዘንድሮ በመጠቀም ውድድሯን ታዘጋጃለች። ጅማ ዩኒቨርሲቲ በ2008 የወሰደውን ውድድር በ2018 እንዲቀጥል በተሰጠው አቅጣጫ መሰረት በጠቅላላ ጉባኤ ጸድቆ በሙሉ ድምጽ በጠቅላላ ጉባኤ ጸድቆ ውድድሩን ለማዘጋጀት ጅማ ዩኒቨርሲቲ በፕሬዝዳንቱ የሚመራ ኮሚቴዎች ያቋቁማል። አንድ አብይ ኮሚቴ እና 11 ንዑስ ኮሚቴዎች ተቋቁመው ከፍተኛ እንቅስቃሴ የተደረገ ይገኛል። ዩኒቨርሲቲው ሁሉም የኢትዮጵያ ዩኒቨርሲቲዎች የሚሳተፉበት የከፍተኛ ተቋማት የስፖርት ውድድርን ያለምንም የመወዳደሪያ ቦታ ችግር ለማከናወንም ዝግጅት ማድረጉን የዩኒቨርሲቲው የስፖርት አካዳሚ ዲን ዶክተር ወንድማገኝ ደምሴ ከአማራ ሚዲያ ኮርፖሬሽን ስፖርት ክፍል ጋር በስልክ ባደረጉት ቆይታ ወቅት ገልጸዋል። ጅማ ዩኒቨርሲቲ እንግዲህ ኦልሞስት የስፖርት ዩኒቨርሲቲ ነው እስከሚባል ድረስ ነው ያለው ፋሲሊቲ። በጣም ጥሩ የሆነ የስፖርት ፋሲሊቲ እንዳለን ይታወቃል። እና ይሄ ፋሲሊቲ ስላለንም አምና በመላው ኢትዮጵያ ጨዋታዎች 95% ውድድር በእኛ ሜዳ ነው የተደረገው። ያንኑ እንግዲህ ያለንን አሴትና ሀብት በመያዝ እነዚህ ሜዳዎች ለዚህ ሀገራዊ ትልቅና ሀገራዊ ፌስቲቫል የኢትዮጵያ ዩኒቨርሲቲ ተማሪዎች የሚገናኙበት ፌስቲቫል በአማረ ሁኔታ እንዲከናወን የሜዳ ዝግጅትም ኮሚቴም የራሱን ስራዎች እየሰራ ይገኛል። በከተማዋ የሚመጡ ተሳታፊ ስፖርተኞችንም ያለምንም የጸጥታ ችግር ውድድራቸውን ለማከናወንም ስራዎች እየተሰሩ መሆናቸውንም ተገልጿል። የጸጥታ ኮሚቴዎችም ከከተማ ጋር በመስራት ነው የምንገኘው። ምክንያቱም የኛ ስራና የጅማ ከተማና ዞን ስራ አብሮ ስለሚሄድ የቱሪዝም መዳረሻ ስፍራዎችን ከማስጎብኘት አኳያ ተወዳዳሪዎችን በከተማ ውስጥ በሚንቀሳቀሱበት ሰዓት በሰላም ወጥቶ በሰላም እንዲገቡ ሁሉ አቀፍ የሆነ ኮሚቴ ተቋቁሞ ኮሚቴዎቹ ኦልሞስት በየሳምንቱ እየተገናኙ ስራዎችን እየሰሩ በተለያዩ አካባቢዎች የሚመጡ ተሳታፊ የዩኒቨርሲቲ ስፖርተኞችንም የሚመጡባቸውን አካባቢዎች ባህል የጠበቀ መልኩ አቀባበል ለማድረግም ዝግጅት መጨረሳቸውን ዶክተር ወንድማገኝ ደምሴ ገልጸዋል። በአራቱም የአቅጣጫ የሚመጡ ዩኒቨርሲቲዎችን እንዴት አድርገን ተቀብለን እንዴት አድርገን ወደ ዩኒቨርሲቲያችን እናስገባለን የሚለውን ስራ እየሰራን ነው። ከከተማ ከጅማ ከተማ አጠቃላይ አመራሮች ጋር እና ከጅማ ዞን አመራሮች ጋር ከፍተኛ እንቅስቃሴ እያደረግን ነው። ባህላዊ የሆነ አቀባበል ለማድረግ እና ጅማ የፍቅር የሰላም ከተማ መሆኗን ለማሳየት እንዴት አድርገን የጅማን ባህል ካልቸር እናስተዋውቃለን። እንደገና ደግሞ የሚመጡ ዩኒቨርሲቲዎች ከመጡበት አካባቢ ያለውን ካልቸር አንድ ላይ አስማምተን የምንሄድበትን ስራ በጠንካራ ሁኔታ እየተሰራ ነው ያለው።
ከዓመታት መቋረጥ በኋላ ባለፈው ዓመት የተጀመረው የከፍተኛ ትምህርት ተቋማት የስፖርት ፌስቲቫል ዘንድሮ በ15 የስፖርት አይነቶች ይካሄዳል። ፌስቲቫሉ የእርስ በርስ ግንኙነትን ለማጠናከር ተተኪ ስፖርተኞችን ለማግኘትና የስፖርት መሰረተ ልማትን ለማስፋት እንደሚረዳ አዘጋጆቹ ተናግረዋል። መልሰው ጥበቡ የኢትዮጵያ ከፍተኛ ትምህርት ተቋማት የስፖርት ፌስቲቫል የ2018 ዓመታዊ መርሃ ግብር በጅማ ዩኒቨርሲቲ አስተናጋጅነት ይከናወናል። የኢትዮጵያ ዩኒቨርሲቲ ተማሪዎች ስፖርት ፌስቲቫል ላይ በ15ቱም የስፖርት አይነቶች ነው የሚካሄደው። ጅማ ዩኒቨርሲቲ አስተናጋጅነት ነው። ጅማ ዩኒቨርሲቲ ለዛ ሙሉ ዝግጅት አለው። ስፖርት ፋሲሊቲ፣ የሰው ኃይል ምንም ችግር የለበትም። ለ49ኙም አባል ተቋማት እንዲሳተፉ ጥሪ ቀርቦላቸዋል። ጠቅላላው ጉባኤ ላይ ተገኝተው ያንን የተለያዩ ከውድድሩ ጋር ተያይዞ የውድድር ደንቦች፣ የተለያዩ ህጎች ምናምን ሁሉ በጋራ አጽድቀን ነው ወደዚህ የገባነው። የዘንድሮውን የስፖርት ፌስቲቫል በተለያዩ አካባቢዎች ከፋፍሎ ለማድረግ ታስቦ ነበር ያሉት አቶ አባይ በላይሁን የታሰበው ባይሳካም ከመድረኩ ግን ከዚህ ቀደም እንደነበረው ተተኪ ስፖርተኞች የሚገኙበትና ዩኒቨርሲቲዎችም የራሳቸው የስፖርት መሰረተ ልማት እንዲኖራቸው መልካም አጋጣሚ የሚፈጥር ነው ብለዋል። ዘንድሮ በእርግጥ አስበን የነበረው ዩኒቨርሲቲዎች ባሉበት አካባቢ በ5 ክላስተር ከፍለን ልናወዳደር ነበር ያሰብነው። ነገር ግን በእኛም ይሁን በዩኒቨርሲቲዎች መካከል የተወሰነ የዝግጅት ማነስ፣ የተወሰኑ ክላስተሮች ላይ ደግሞ ለአዘጋጅ ሊሆኑ የሚችሉ ዩኒቨርሲቲዎችን ስላልተገኙ ወደ ሀገር አቀፉ መልሰነዋል እና በሚቀጥለው ዓመት ወደ ክላስተር ይሆናል። የበለጠ ክላስተር ሲሆን ደግሞ ድምቀቱ ይጨምራል። በተለይ ተተኪ ስፖርተኞችን ከማፍራት አንጻር በዩኒቨርሲቲዎች ስፖርት ማዘውተሪያ ስፍራዎች እንዲስፋፉ ከማድረግ አንጻር የበለጠ ጠቀሜታ ይኖረዋል። ስለዚህ የዘንድሮ በሙሉ በ15ቱም ስፖርቶች መጀመራችን ከዚህ በፊት ከዩኒቨርሲቲ ተማሪዎች ስፖርት ፌስቲቫል ላይ የምናገኛቸውን ትሩፋቶች የበለጠ ጎልቶ የሚወጣበት አጋጣሚ ነው የሚሆነው። ተሳታፊ ዩኒቨርሲቲዎች ፌስቲቫሉን ለእርስ በርስ ግንኙነት የሚጠቀሙበት ነው ያሉት የማህበሩ ፕሬዚዳንት ከተሳትፎ ባለፈ መልካም ስነ ምግባር ይዘው ራሳቸውን የሚያስተዋውቁበት መድረክ ነው ብለዋል። የዩኒቨርሲቲ ተማሪዎች የእርስ በርስ ግንኙነት እንዲጠናከር፣ የባህል ልውውጥ እንዲኖር፣ አንድነትን፣ መተባበርን፣ ፍቅርን የሚጎለብትበት አጋጣሚ ነው። ይህን ውድድር ለማሸነፍ ደግሞ አንዱ መድረክ የተሻለ ስፖርት ፋሲሊቲ፣ የተሻለ ስፖርት እንቅስቃሴ፣ የክበባት እንቅስቃሴ፣ ኤክስትራ ካሪኩላር አክቲቪቲ ጠንካራ ሆኖ መውጣት ለዩኒቨርሲቲዎች ትልቅ ራሳቸውን መሸጫ መንገድ ስለሆነ ከዚህ አንጻር በደንብ ተዘጋጅተው የፌስቲቫሉም ድምቀት እንዲሆኑ ያስፈልጋል። በዚህ ፌስቲቫል ላይ ማሸነፍ አይደለም ዋናው ነገር ተገቢውን ተሳትፎ አድርጎ ዓላማውን ማሳካት እና በተለይም ደግሞ በፍጹም ዲሲፕሊን ልጆቻቸውን ልከው በሳይዝም በትርጉምም ትልቁ ዋንጫ የጸባይ ዋንጫ ነው። የጸባይ ዋንጫ አሸናፊ ሆኖ ለመሄድ ራሳቸውን አዘጋጅተው መምጣት እንዳለባቸው በዚህ አጋጣሚ ለማሳሰብ እወዳለሁ።